ተመልካቾቻችን ዛሬ እንግዲህ በዋሊያ መጽሐፍት ግሩም የተባለለትን መጽሐፍ ልናስመርቅ ተገኝተናል። መጽሐፉ በማን ተጻፈ፣ ምን ነገሮችን አካቷል የሚለውን ነገር እንቃኛለን። አብራችሁን ቆዩ። እዚህ መጽሐፍ ብዙ አልላችሁም። ካነበባችሁት በኋላ ሁላችሁም በውስጣችሁ የሚሰማችሁን ስሜት አውቃለሁ። ብታምኑኝም ባታምኑኝም በአንድ ምሽት 3 ጊዜ አንብቤ ነው የጨረስኩት። ምንድነው ያልገባኝ ነገር አለ እንዴ እያልኩ ከራሴም ጋር የምታገለው ነገር አለ። ያጻጻፍ ስልቱ ለማንበብ በደንብ አድርጎ የሚይዝ ነው። ቆንጆ መጽሐፍ ነው። ሚስጥር አደራው እንግዲህ ከዚህ ቀደም የተለያዩ ሀሳቦቿን በተለይም የትርጉም ስራዎችን በተለያዩ ማህበራዊ ድህረ ገጾች ላይ ወይም የማህበራዊ ሚዲያ አማራጮች ላይ በማቅረብ የምትታወቅ ሲሆን ብዙዎች ዘንድ የምትታወቀው የፐርሺያውን ገጣሚ የሩሚን ስራዎች ወደ አማርኛ በመመለስ ወይም በመተርጎም ለተደራሲው በማቅረብ ነው። የሚስጥረ ግጥም እንዲህ ይላል። መቃው ሲናገር ስሙ፣ በዜማው ሲጮኸው ብሶቱን የሚረዳኝ አገኝ ብሎ ከውስጥ ሲያሰማ ምሬቱን ናፍቆቱን ሲያስተጋባ ቁልቁል ሲናፍቅ መሬቱን የጠቢባንን ሁሉ ዜማ የጥበብ ጩኸት በራሱ ናፍቆት ነው ጉዞ መነሻው ባዶነት ነው ጥንስሱ ትላለች። ሰላም እንዴት ናችሁ? ሚስጥር አደራው እባላለሁ። በዛሬ ቀን የሚመረቀው የእኔ መጽሐፍ ደራሲ ነኝ። እንግዲህ ማለት የምፈልገው ነገር እስካሁን ያነበቡትም ሰዎች እንደነገሩኝ ከሆነ በእኔ መጽሐፍ ውስጥ ሁሉንም ሰው የሚነካ ታሪኮች አሉ ብዬ አስባለሁ። የሁላችንም ኤክስፒሪየንስ ነውና የግል የሆነ የህይወት ኤክስፒሪየንስ አለ ብዬ አላምንም። ስለዚህ አንባቢያን ኤንጆይ የሚያደርጉት ይመስለኛል። ይሄ መጽሐፍ በጣም ለየት ያለ መጽሐፍ ነው። ብዙ ጊዜ እንዳየሽው ኢትዮጵያ ውስጥ ታስቦና ታቅዶ ስነ ልቦናን ለመጻፍ ካየሁት በቅርቡ ካጋጠመኝ ምን ሆኛል የሚለው መጽሐፍ ነው። ይሄ መጽሐፍ ግን ከአንጻሩ ብዙ ጊዜ የደበቅናቸው ማንነቶች በጣም ፍንትው አድርጎ በሚስጥር የያዝናቸውን ነገሮች እንድናይ አድርጎናል እና እንደ ሳይኮቴራፒስት እኔ ሳይኮቴራፒስት ነኝና እንደ ሳይኮቴራፒስትነቴ አንድ ሰዎች ይማሩበታል እንደገና ደግሞ ማንነታቸውን ለማከም ያግዛቸዋል ብዬ ሪኮመንድ የማደርገው መጽሐፍ ነው። እኔ እንዳልኩሽ የስነ ልቦና ባለሙያ አይደለሁም። ስነ ልቦናዊ ይዘት ሰዋዊ ባህሪያትን የያዘ መጽሐፍት ነውና ዋናው የኔ የዓላማ በዚህ ጽሁፍ ለራሴም ለማድረግ ያሰብኩት ወደ ውስጥ በመመልከት አንዳንዴ ምን ኖረው ነገር በጥያቄ ምልክት ውስጥ በማስገባት ለራሳችን ክሊር እንድንሆን የሚያደርግ መጽሐፍ ነውና ሳይኮሎጂ ነው ማለት አልችልም። የስነ ልቦና ባለሙያም አይደለሁም። እኔ ከግል አመለካከቴ ከራሴ ኤክስፒሪየንስ ካሳለፍኳቸው በመነሳት ስነ ልቦናዊ እንዲሁም የራሴ የሆነ ፍልስፍና ያለበት መጽሐፍ ነው። የቀረበው እኔ የተባለው መጽሐፍ በደራሲዋ ስነ ልቦናዊ፣ ስነ አእምሯዊ፣ ፍልስፍናዊ እና ስነ ጽሁፋዊ ሀሳብ ውስጥ አንባቢዋ የራሱን ጓዳ እንዲፈትሽ ከራሱ ጋር እንዲተዋወቅ ምናልባትም ራሱን እንዲያክም የሚገፋፋ ነገር ግን ለጸሐፊዋ ከስነ ልቦናዊ ቀውስ የመውጫ ሕክምናዋ አካል በመሆን ያገለገለ ድርሰት ነው። መጽሐፉን ስታነቢው እኔ ነው የሚለው ርዕሱን እንዳየሽው እኔ የሚለው ደግሞ ሁላችንም ከደራሲው አንጻር እሷ እንደሆነች ሳይሆን ሁላችንም ራሳችንን ሪፍሌክት አድርገን ራሳችንን ሳንዋሽ ሳንደብቅ የምናይበት መጽሐፍ ነው። ሙሉ የመጽሐፏን ዓላማና ይዘት ብቻ ሳይሆን በጥያቄና መልስ ስልት ስለ ደራሲነት፣ ገጣሚነት፣ ስለ ፍቅር፣ ስለ ተስፋ መቁረጥ፣ ስለ እድሜ፣ ስለ ሞትና ሕይወት፣ ስለ ባትባርነት ወዘተ በተጠቀሱ ጉዳዮች ላይ የሌሎችን ጸሐፊያንና ገጣሚያን ስራዎች ለአብነትም እያነሳች እየሞገተች በዝርዝር ጸሐፊዋ በጉዳዩ ላይ ያላትን እምነትና አስተሳሰብ ትገልጻለች። በዚህ መልኩ ሕክምናዊ መሆኑን የተዋወቅ ነው መጽሐፍ አንደኛ አብዛኛው ትኩረቱ ሰፊው የባለ ታሪኳ የህይወት የሥራ ወይም የሌላ ተሞክሮ ሳይሆን በስነ አእምሮ ወይም በስነ ልቦና ጤና ችግሮቿ በሕክምናው ሂደት
እና በፈውሱ እና በተያያዥ ጉዳዮች ላይ ብቻ በመሆኑ፣ ሁለተኛ ሚስጥረ ከሕክምናው በፊት በሕክምና ሂደት እና ድህረ ሕክምና ስለ ራሷም ይሁን ስለ በጠቅላላው የስሜት ትርምስ ስላለችው ችግሯ ያሏትን ሀሳቦችና በሂደት የሚያገኘቻቸውን መረዳቶች በመጻፏ፣ ሶስተኛ ግልጽነቴ ምን ያክል መሆን አለበት ብላ እስክትጨነቅ ድረስ ፍርሃቶቿን፣ ስጋቶቿን፣ ማመንታቶቿን፣ የራስ በራስ ግጭቶቿን፣ ከሰው ጋር ስላላት ግንኙነት የተሰሟትን ጭንቀቶች፣ የልጅነትና የአስራ ቤት ዕድሜ ክፉ ገጠመኞቿን በጥልቀት ለአንባቢ በማሳየቷ፣ አራተኛ ጽሑፏ ከእሷ ተሞክሮ አንባቢን ለማስተማር ለማንቃትና ወደ ሕክምና እንዲሄድ ለማበረታታት ብቻ ሳይሆን እንዲያውም በዋነኛነት ራሷን ለማወቅ ለመረዳትና ለማከም በማገልገሉ የተነሳ ይሄ መጽሐፍ በይዘቱ ሳይኮቴራፒውቲክ ግን ለማስታወሻ ነው ለማለት እንችላለን። ወደ ራስ መመለስ ገጽ 49 ገና የፍቅር ግንኙነት ለመጀመር እንደተስማማሁ ነበር ልቤ በጭንቀት የተወጠረው። መውደድም መወደድም አስፈራኝ። በእግዚአብሔር ዘንድ ተሰማኝ ያልኩት ጸሎቴ መማጸኔ ምላሽ መሆኑ ተጠራጠርኩ። በሳምንታት ጊዜ ውስጤ ሲመሰቃቀል ይታወቀኝ ጀመር። ልክ የተዳፈነ እሳተ ገሞራ ልቤ ውስጥ እንደፈነዳ ሁሉ ውስጥ አካሌ ፍርክስክስ አለብኝ። ስሻው የነበረ ፍቅርን እንዳልነበር በፍጥነት ገባኝ። የባዶነቴና የብቸኝነቴ መንስኤ ሰው አልነበረም እንዴ ስል ራሴን መጠየቅ ጀመርኩ። እርዳታ መጠየቅ ዊክነስ እንዳልሆነ ብዙውን ነገር የሁላችንም የአንድ ሰው ብቻ ሳይሆን የሁላችንም የኑሮ ውጣ ውረድ ከፍም ዝቅ የሚሆነው የምናይበት ስለሆነ በጣም ወጣቶችን ያከማል። ጸሐፊያውም ወጣት እንደመሆኗ ሁላችንንም ከእሷ ጉዞ ውስጥ መማር እንችላለን። ሁላችንም ከልብ አመሰግናለሁ። መጽሐፍ ላይ ንግግር ያደረጉ ሰዎችም አንብበው እኔ ባላየሁት መንገድም አይተው የሰጡኝን ፊድባክ በጣም ነው የማመሰግነው። እጅግ ደስ ብሎኛል። ብዙ ታሪኮች የሆነ ሙከራ የምንሞክር ሰው ብዙ ታሪክ ይኖርና መጽሐፍ እንፈልጋለን። ከዛ በኋላ ይሄ ነገር ምን ተጽፎ የት ይደርሳል አይጻፍም ብለን እናስባለን። በቃ ወይ ልቦለድ አይደለ ወይ የህይወት ታሪክ አይደለ። ስለዚህ ምን አድርጌ ጽፈዋለሁ የምንለውን ነገር ይሄ መጽሐፍ የሰበረልን ይመስለኛል። መጽሐፉ በጣም ደስ የሚል መጽሐፍ ነው። ስነ ልቦናዊ መጽሐፍ ነው። ብዙ ሰዎችን እንደ ሄልፕ እንደሚያግዝ እርግጠኛ ነኝ እና ባገኙት አጋጣሚ ይሄን መጽሐፍ አንብቡ ትላለሁ። ደራሲዋንም የመጀመሪያዋ ነው፣ አበረታቷ ትላለሁ። አመሰግናለሁ። ተመልካቾቻችን ቆይታችን ይህን ይመስል ነበረ። በቆይታችን ብዙ ነገሮችን እንደወሰዳችሁ ተስፋ እናደርጋለን። ከሌሎች የኒፕሲ ፕሮግራሞች ጋር መልካም ጊዜ